الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. الحمد لله رب العالمين. الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا يرضى. والصلاة والسلام على نبينا وحبيبنا ابن عبد الله وعلى آله وصحبه ومن والاه بعد. እንዴት ሰነበታችሁ የተከበራችሁ ተመልካቾቻችን? መልካም የኢባዳ ጊዜ እንዲሆንልን ለሁላችንም እንመኛለን። ጥሩ ቆይታ ያደረግን እንደሆነም ተስፋ እናደርጋለን። نسأل الله سبحانه وتعالى أن يجعلنا وإياكم من المقبولين. ሼኻችንም እንኳን ደህና መጣችሁ። የተወያየን ያለነው ያው ስለ ተከበሩት 10 የዙል ሂጃ ቀናት ነው። እነዚህ 10 ቀናት ሙናሰባት ናቸው። አላህ Subhanahu Wa Ta'ala በየአጋጣሚው ለኛ ከሰጠን ስጦታዎች ውስጥ ናቸው። መጠቀም አግባብ ነው። በደንብ ወይም በአግባቡ መጠቀም እንችል ዘንድ ትሩፋታቸውን አይተናል፣ ፈዳኢሎቻቸውን አይተናል ከዚህ ቀደም። ከዛ ግን ምን አይነት መልካም ተግባራት ናቸው በእነዚህ ቀናት የሚወደዱት የሚሉትን መዳሰስ ይዘናል። ከዚህ ቀደም ስለ ዚክር አይተናል። በእነዚህ ቀናት ዚክር ማብዛት እንዳለብን ተስማምተናል ብለን እናስባለን። ሐጅም እንደ ስርዓት በተወሰነ መልኩ ነካክተነው አልፈናል። ዋና ትኩረታችን ከሐጅ ውጪ ላለው ማህበረሰብ ስለነበረ ብዙ አልገባንም በጥልቀት ሌሎች ወንድሞች ኡስታዞች ያዩታል። ከዛ ባሻገር ስለ ሲያም ጀምረን ነበር። ሲያም ወይም ጾም በእነዚህ ቀናት ውስጥ የሚበረታታ ተግባር እንደሆነ አንስተን ትንሽ ጠለቅ ብለን በተለይ አንተ አንድ ኮንሰርን ጭንቅ አንስተህ ነበር። በዚህ ሰዓት ምናልባት ከምግብ ከመጠጥ ከመጾም ባሻገር ይበልጥ መጾም ያለብን ዘመኑ ላይ ሳኢድ የሆነ ፈሳድ አለ፣ ጥፋት አለ። ከዛ ኢቨንት ሜከሮችን ወይም ኢቨንቱን የሚሰጡትም ሰዎች ሆኑ የሚወስዱት ኢቨንት ሜከሮቹ ከነዚህ ቢጾሙ የሚል ጠንከር ያለ መልእክት ስታስተላልፍ እኔ ማስታወሳለሁ። ተመልካቾቻችንም ብዙ ሩቅ ስላልሆነ የሚያስታውሱት ይመስለኛል። ይሄ ጉዳይ ተነስቷል። ጥሩ ጭንቅም ነው ብዬ አስባለሁ። መነሳት መዳሰስ አለበት። ምክንያቱም ይሄ ኢባዳ ተግባር አንዳንድ ጊዜ እኩይ ድርጊቶችን ካልተቆጠብክ አንድም አይገራም፣ ኢባዳውም አይገራም። ሁለተኛ ተለዙዝም አይኖርም አይደል? ማጣጣም አይኖርም። የሆነ መሐረም እኮ ሪኮል እያደረክ ያስታወስከ አእምሮ ውስጥ መልካም ስራ ለስራ ስትል የሆነ የሚገፋ ነገር አለና ይሄን ጉዳይ ትንሽ ብንሄድበት የሚል ጠንከር ያለ ሐሳብ አለ። ስለዚህ ከዛው መንፈስ ሳንርቅ ሌሎችም እኩይ ድርጊቶች አሉ። በተለይ ግን በዘመናችን በተለይ ደግሞ ዋናውን ማህበረሰብ ወጣቱን ማህበረሰብ ፕሮዳክቲቭ የምንለውን ማህበረሰብ እያደከመ ነው። ስነ ልቦናውን አካሉን እያደከመ ነው። ከአላህ ጋር በዋናነት ከአላህ ጋር እያራቀው እያጣላው ያለ ተግባር ነው። ከሱን ጹም የሚል ጠንከር ያለ ሐሳብ አንስተን ነበር። እኛ እንደ ሙስሊም መሽሩዕ ነን ብለን ነው ራሳችንን የምናስበው። ፕሮጀክቶች ነን እኛ። አባቶቻችን የጀመሩት እኛ የምንኖርበት ልጆቻችን የሚወርሱትና የሚቀጥሉት ፕሮጀክቶች ነን። መዳረሻውና መጨረሻው የአላህ Subhanahu Wa Ta'ala ጀነት ነው። እንዳወራ ነው የአላህ Subhanahu Wa Ta'ala ጀነት ደግሞ ውድ ነው። አላ ኢነ ሲልዓተ አላህ الغاليه ውድ ነው። የአላህ Subhanahu Wa Ta'ala አቃ የአላህ Subhanahu Wa Ta'ala ጀነት ውድ ነው። ይህን ጀነት ለማግኘት መጾም ካለብን ከክፉ ነገሮች ከመጥፎ ነገሮች ትውልድን ከማምከን ትውልድን ከማጥፋት መጾም መቻል አለብን። ስለ ጾም ነው እያወራን ያለነው። ሜቢ በቀጣዮቹ ጥሩ የሆኑ ፈዳኢል አዕማል ጥሩ የሆኑ ስራዎች አላህ Subhanahu Wa Ta'ala ዘንድ ይበልጥ ከፍ ሊያደርጉን የሚችሉ ስራዎችን ስናነሳ ይበልጥ እንሄድበታለን፣ እንገፋበታለን። አሁን እያወራን ያለነው ስለ ጾም ስለሆነ ጾምን አንስተን ደግሞ ይሄንን የዘመኑን ወረርሽኝ ኢትስ ፓንደሚክ ቴል ዘ ትሩዝ ላይክ ወረርሽኝ ነው። እኔ በዚህ ደረጃ በሽታ ኮንታጂየስ ነው ብዬ አላስብም። በዚህ ደረጃ ቫይረስ ከአንዱ ወደ አንድ ሰው ይተላለፋል ብዬ አላስብም። እና እንደ አንድ ሰው የሚያሳምመኝ ነገር ነው። ላይክ ኢትስ በርኒንግ ሚ ዴይ ቱ ናይት። ለዛ ብዬ ነው ያነሳሁት። ጾም ሲባል ከጧት ጀምሮ እስከ ማታ ምግብ አለ መብላት አይደለም። እሱም አንዱም አላህ Subhanahu Wa Ta'ala ሐላል ያደረገው ነገር ነው።
አት ሚኒመም ረሱል ሰለም በዚሁ በ10 ቀን የመጨረሻው ቀን አካባቢ ላይ የተናገሩት አንድ ረጅም ኹጥባ አለ። በመጨረሻ ደግሞ የተናገሯት አንድ ቃል አለች። አላ ሀል በለግት አድርሻለሁ ሰዎች ነው። ያው ፕላትፎርሙ አላህ Subhanahu Wa Ta'ala አግርቶታል። ለኸይር የሚጠቀመው ሰው ሁሉ እንዳለ ለሸርም የሚጠቀመው ሰው አለ። ይሄ በሰዎች ጆሮ ይገባል ብዬ አስባለሁ። ለዛ ሲባል ነው ይሄንን ነገር መናገር ግዴታ ይሆነው። ጄኔሬሽን ከማምከን አልፎ ሳሊህ የሆነ ሰው ሁላ እኔ አንድ ሰው ምን አለኝ ይሄ እኔን ያሉኝ እኔን የገጠመኝን ነው የምነግርህ። እኔ ልጆች አሉኝ አስተምራለሁ። የራሴ የቁርአን ማዕከል አለኝ ተርቲል የሚባል እና ኢንጌጅመንት የአሜሪካና አውሮፓ አካባቢ ነው። ሶ ይሄ አሜሪካ አካባቢ ያለ ፍርሃት አለ። LGBTQ+ ምናምን የሚባሉ የሆነ ሙሲባ የሆነ በሽታ አለ። ቤተሰቦቻችን ልጆቻችንን ከዛ ለመታደግ ይሉኛል የልጆች ወላጆች ነው የሚያወሩኝ። ይሄን ለመታደግ ብለን እኛ ሌላ ሙሲባ መጣብናል። እኔ አንድ አባት ሲያወራኝ ረመዳን አለኝ እኔ ከኡሙ ሐናን ጋር ከሐናን እናት ጋር አንድ ላይ ተቀምጬ መጠቀም አልቻልኩም አለ ስልኬ ተፋፍረን እነሱ ለሚያወሩት ነገር። ትልቅ ሰው ሁላ ያፈረ ነው፣ ትንሽ ያፈረ ነው። ወጣቶች ዘለው አልጨረሱም እንበል፣ ሙቀት አለባቸው እንበል፣ መቆጣጠር ራሳቸውን አቅቷቸው እየጠፉ ነው እንበል። ትላልቅ ሰው ይሄንን ጭቃ እየዋኘን ያለው እዚህ ጭቃ ውስጥ ገብቶ እየተንቦራጨቀን ያለው ትላልቅ ሰው አምር ብን ጀሙህን ታስታውሳለህ? የረሱል ሰለላሁ ዐለይሂ ወሰለም ሰሃባ ልጆች ከለከሏቸው ቤት አይሆንም ጂሃድ አትሄድም ብሎ ከለከሉት። ልጆቹ ሲከለክሉት አለቀሰ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ጋር ወሰዱትና ይሄው ያለቀሰ ነው እምቢ ያለ አባታችን ብሎ አሉት። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አምር ብን ጀሙህ አላህ እኮ ليس على الأعمى حرج ولا على الأعرج حرج ولا على المريض حرج أبشر ችግር የለውም አላህ አፉ ብሎሃል፣ አላህ አፉ ብሎሃል፣ አላህ ይቅር ብሎሃል። ቤት ተቀምጪ لا والله አለ أريد أن ألقى الله بعرجتي هذا አለ በዚህ እርጅናዬ በዚህ ሽበቴ አላህ Subhanahu Wa Ta'ala መገናኘት እፈልጋለሁ አለ። ያ ጀማዓ በዚህ ሽበታችሁ በክፋት ላይ አላህን አትገናኙ። ይሄ ሽበት ኢንዲኬተር ነው። ይሄ የፊት የቆዳ መሸብሸብ ኢንዲኬተር ነው። ቀን በየጨመረ መሄዱ ኢንዲኬተር ነው። ደቃቱ ቀልብን ኢነማ تشير الى الدقائق والثواني ልባችን ሲመታ ደቂቃውና ሰከንዱ እየሄደ መሄኑን አመላካች ነው። በዚህ ክፋት ላይ ያለን ጄኔሬሽን እያመከን ክፉ ነገር እያስተማር ባለጌ ሆኖ ብር ማግኘት ይቻላል፣ ባለጌ ሆኖ ቤት መግዛት ይቻላል፣ በክፋት መኪና መቀያየር ይቻላል፣ መኖር ይቻላል ብለን ማህበረሰብ እያስተማር የሚያመርት ጄኔሬሽን እንዳይኖር፣ የሚመራመር ጄኔሬሽን እንዳይኖር፣ የሚያነብ ጄኔሬሽን እንዳይኖር እኛ በተግባር ያንን እያደረግን ላይሆን ይችላል። አይ አንደርስታንድ ዩ ጋይስ። የኢትዮጵያ ሀያት ከባድ ነው። ሰው ብዙ ሐስል ውስጥ ይገባል ገንዘብን ለማግኘት ገንዘብን ለመሰብሰብ። ወላሂ ثم ወላሂ ምትበሉትን አታችሁ ተቸግራችሁ በሐቅ ላይ ሆናችሁ ብትሞቱ ይሻላችኋል። ክፋትን እያስተማራችሁ ጄኔሬሽን እያመከናችሁ ብር አግኝታችሁ ከምትኖሩት ኖሮ ብር አግኝታችሁ ጄኔሬሽን እያበላሻችሁ ከምትኖሩት ኖሮ ብር አታችሁ ተቸግራችሁ በረሃ በቤት ውስጥ ሞታችሁ ከአላህ ጋር በዛ መልኩ ብትገናኙ ይሻላችኋል። ومن الناس من يموت وتموت معه حسناته ከሰዎች መካከል ከሞተ በኋላ ኸይሩ አብሮት ሞቶ وتبقى سيئاته ክፋቱ ብቻ በምድር ላይ የሚቀርሰው አለ። ያንዳንዱ ሰው ሰደቃ ጃሪያ አለው። يموت معه سيئاته ويبقى حسناته ጥፋቱ ክፋቱ ከሱ ጋር ይሞትና ኸይር ስራው ብቻ ይቀራል ምድር ላይ። በአላህ መንገድ ላይ ያስተማረው ትምህርት፣ የሰደቀው ሰደቃ፣ የቆፈረው ጉድጓድ፣ የሰራው መስጂድ፣ የገነባው መድረሳ ይሄድለታል አጅሩልኝ። ክፋቱ ብቻ ደግሞ በምድር ላይ የሚቀራል ኮንቲኒየስ ሆኖ ኸይሩ ከሱ ጋር ተቀብሮ ያኛው ሰደቃ ጃሪያ አላህ ጋር የሚታሰብለት ነገር ሲኖር ይሄኛው ደግሞ يكون عليه من الوزر مثل اوزار من تبعه በዛ በክፋት ላይ የተከተሉት ሰዎች ማዕሲያና ሙሲባ ይከተላል እሱ يوم القيامه جهنم ገብተው حتى اذا داركوا فيها جميعا
ሁሉም በጀሃነም ውስጥ የተገናኙ ጊዜ ይላል አላህ ሱብሓነሁ ወተዓላ ሱረቱል አዕራፍ ውስጥ ቃለት ኡላሁም ሊኡኽራሁም ረበና ሃኡላኢ አضሉና ፈአቲህም ዐዛበን ضዕፈን ሚነ ናር ይሏቸዋል። እነሱ ናቸው ያጠመሙን፣ ይሄው እሷ ነች ያበላሸችን፣ ይሄው እሱ ነው ያበላሸን ይባባላሉ አሉ። እዛ ውስጥ የነሱ ያ ረቢ እጥፍ ይሁን ደብል አድርግላቸው ይላሉ አሉ። ቃለ ሊኩሊን ضዕፍ ወላኪን ላ ተሽዑሩን ወላኪን ላ ተዕለሙን ለሁሉም ለእናንተ ለሁላችሁ እጥፍ እጥፍ አድርገንላችኋል ይላቸዋል አላህ ሱብሓነሁ ወተዓላ። አንድ ሰው ክፋትን ማስተማርና ጥሩን ማስተማር ለየቅል ነው። ሜይቢ ከዚሁ ጋር የምትጨምረው ነገር ካለ ትጨምራለህ። ከዚሁ ጋር አያይዘን ወደ ምን መግባት እንችላለን? መቼም ዳዒ ነው ሁሉም ሰው። ምናልባት ወደዛ ከመግባታችን በፊት እዚህ ኢንፋሲስ ቢሰጠው ብዬ አስባለሁ። አንድ ነገር አሁን ኢቨንት ሜክ የሚያደርጉ አሉ አይደል? ለግል ጥቅማቸው ገንዘብ ለማግኘት ጊዜያዊ ጥቅም ለማግኘት ሲሉ ሐራም ተግባራት ላይ እንደው ሐራምን ተሳትፎ መውጣት አይደለም ኢንደልጅ ማድረግ ማለት ነው። የደም ስራቸው እስኪሆን ድረስ ሰዎች አሉ። ከዛ ውጪ ግን ለምንድነው የምንፈቅደው እኛ? ለምንድነው ሰዎች እኛን እንስሳ ሜዳ ውስጥ አስገብተው መነጽራቸው ከሂማር እንዳያ እንግዲህ ይሄ እንደማከረመከላህና አላህ እንግዲህ ከፍ ያርጋችሁ ይሄን ቃል ስጠራ በዛ ደረጃ እያዩን ለሚቀልዱብን ሰዎች እድል ምን ሰጠው? ለምንድን ነው? ቅድም እንዳነሳው ነው لكلين ضعف ይጠይቃሉ አይደል? ረበና አጣዕና ሳደተና ወኩባራን ፈአضሉና ሰቢላ ረበና አቲም ضعفين እኛ አይ ሪስፖንሲብል አይደለንም አይሉም አይደል? አላህ ፊት ሲቀርብ ይሄ እነዛን ሲከታተል የነበረውም ሰው ፎሎ ሲያደርግ የነበረው ላይክ ሼር ሲያደርግ የነበረው ለነዛ ሰዎች የሀብት ምንጭ ሲሆን የነበረው ሰው እሱ ጋር ሳይደርስ ማለት ነው የነበረውም ሰው ቢሆን አጠመሙን ወይም መንገድ ያሳዩን እነሱ ናቸው። ግን እኛ ሪስፖንሲብል አይደለንም አይሉም። የኛ ቅጣት እንዳለው ነው የነሱን ግን ደብል አድርገው ብለው የሚጠይቁት ነው ይላል። አንተም ሪስፖንሲብል ነበርክ እኮ ይላል። አንተም ከፍተህ ነው ተደቅኖብህ አይደለም ስልክህን የከፈትከው አይደል? አካውንት የከፈትከው አይደለ? ፎሎ ያደረከው ሼር ያደረከው ያጋራው ለዛ ሰውዬ የሀብት ምንጭም አይጠቅም ኪሳራ እንዲገዛ እድል የሰጠው አንተ ነህ ይላልና ይሄ መልእክት ይሄ አደራ ለሁለቱም ነው። እንግዲህ አላህ Subhanahu Wa Ta'ala ያለ አግባብ የሚዳፈር አሁን በስሙ አህመድ ነው መሐመድ ነው ማንንም ሊሆን ይችላል። እኛ ብቻ ሌላው ሙስሊም ያልሆነው ማህበረሰብ እንደ ካልቸር እንኳን ሁሉም ሰው የሚነቅፈው ነው። አሁን እኮ ቁጭ ብለን ብናወራ 90% የሀገራችን ህዝብ የሚቃወመውን ተግባር ነው በስልኩ የሚከታተለውና ለምን ሰዎች እኛን በእንስሳነት ሲመለከቱን ወይም ደግሞ ሜዳችንን እንስሳ ሜዳ ሲያደርጉት ምን ፈቅደው አይደል? ከፍ እንድንል ይፈልጋል አይደል? ከሰው እንደውም ከሰውነት ከፍ ማለት ይፈልጋል። ሰው ወደ ሸህዋው ባዘነበለ ቁጥር ወዴት ነው የሚወርደው? ወደ እንስሳነት አም ተحسቡ ان اكثرهم يسمعون او يعقلون انهم الا كالانعام بل هم اضل سبيلا አይደል? እና አላህ Subhanahu Wa Ta'ala እኛ የሰጠን ክብር አለ ዙሪያ ያለ ነገር በሙሉ የተፈጠረው ላንተ ነው ይያለ ወደዛ ምናዘነብልበት ለነዚህ ሰዎች ለምንድነው ኮንሺየስ ማን ነቃው የሚል ጥያቄ ሁላችንንም መጠየቅ ያስፈልጋል። ኢንሻአላህ ረፍቶትን እንመለሳለን። ክቡራን ተመልካቾቻችን የትም አትራቁ። ኢንሻአላህ በጣም አሪፍ ጉዳይ አንስተን እየተወያየንበት እንገኛለን። ኢንሻአላህ ተመልሰን እንመጣለን። ሰላም አለይኩም ወራህመቱላሂ ወበረካቱ። لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك. بسم الله الرحمن الرحيم. ተመልሰን መተናል። የተከበራችሁ ተመልካቾቻችን ያው ያስጨነቀንን በርግጥ እናንተ የምትጋሩንን ሐሳብ ያነሳን ይመስለኛል ከረፍት በፊት እንደው መልካም ተግባራት በነገራችን ላይ ነብዩ አለይሂ ሰላቱ ወሰለም እኩይ ድርጊትን ስለመከልከል መልካምን ስለመስራት የሚደንቅ ሐዲስ አላቸው። ማናሃይቱኩም አንሁ ፈንተሁ ወማ አመርቱኩም ቢሂ ፈአቱ ሚንሁ መስተጣዕቱ። ዑለማ እዚህ ጋር ምን አሉ እያሉ ያሉት ምንድነው? የከለከልኳችሁን ሙሉውን ተከልከሉ ነው አይደል?
ምክንያቱም ምንም ኢንቨስትመንት የለውም። ሰው ኸምር ለማቆም ወንጀል ለማቆም የሚሄደው ጉዞ የለውም፣ የሚያወጣው ገንዘብ የለውም፣ መተው ነው አይደል? ከድርጊቱ መቆጠብ ስለሆነ ፈንተው አሉ። አንደኛ ሙሉውን ነው። ሁለተኛ ፈንተው ማለት ኢሚዲየትሊ ነው አይደል? ፎር በአረብኛ እንትን የምትጠቅመን ኢሚዲየትሊ አቁሙ። መልካም ሲሆንስ ፈአቱ ሚንሁ መስተጣዕቱም የቻላችሁትን ያህል ነው አይደል? ምክንያቱም ኢንቨስትመንት ይፈልጋል። ለምሳሌ ገንዘብ ስጥ ከሆነ በአቅም ልክ ስጥ ነው። ዒባዳ አድርግ ከሆነ በጊዜ በአቅምህ ልክ ነው የምታደርገው ማለት ነው። ሐጅ በለት የሚገደደው ማን ነው? አቅም ላለው ሰው። ስለዚህ ከመልካም ስራ ከመስራት በፊት ሰው ቀድሞ ምን መሆን አለበት? እኩይ ተግባራትን መቆጠብ አለበት። ወላ ተፍሲዱ ፊል አርዲ ባዕደ ኢስላሂሃ አላህ አስተካክሎ የሰጠን ያስረከበንን አማና አበላሽቶ መመለስ ነውር ነው፣ አይብ ነው እና ይህን ጉዳይ በደንብ ብንገባበትም ወርዝ ያደርጋል ነው እኔ ሐሳቤ ወሁቀለሁ እና በእርግጥ በዚህ በአጭር ደቂቃ ወይም በ5 በ10 ደቂቃ በ30 ደቂቃም እኮ ዳዕዋም ይቆም አይመስለኝም አይደል? ሙንከር ነው። ሙንከር የታዘዝነው ምን በማድረግ ነው? በማስቆም ነው፣ በማውገዝ አይደለም። ምንድነው የሚሉት ነብዩ አለይሂ ሰላቱ ሰላም መራአ ሚንኩም ሙንከረን ፈሊዩገይርሁ ነው፣ ይቀይረው ነው። በተቀመጡት አማራጮች ይቀይረው እንጂ ፈሊዩንኪርሁ አይደለም። ዑለማዎችን አውገዘህማ በቃ ይሄ ነገር ክልክል ነው ሐራም ነው ፈንተው እኔ ያድርሻለሁ ሳይሆን እስኪቀየር መናገር ካለብን መናገር፣ መስራት ካለብን መስራት አይደል? ጥላቻው እነዚህ ነገሮች እስኪቆም ድረስ መስራት፣ መናገር ካለብህ ትናገራለህ፣ መስራት ካለብህ በእጅህ በመጽሐፍም በሌሎችም አማራጮች፣ ጥላቻውም ይቀጥላል ማለት ነው። አንዳንዴ በጣም ሲበዛ እኛ ዱዓቶች ነን የምንል ሰዎች ሁሉ ኖርማላይዝ እያደረግን መጣን። የተስፋ ከመቁረጥ ስሜት ያመጣዋልና እኔ ሰው በልምምድ ያመጣውን መጥፎ ካልቸር በመናገርም በምንም ማለት ነው በንግግር መቀየርና ካውንተር ባላንስ ማድረግ ወይም ደግሞ ግልባጩን ማሳየት ስለሚኖርብን ይሄን ጉዳይ አሁንም በደንብ መግባታችን አግባብ ነው ብዬ አስባለሁ። መራአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዓፉል ኢማን። አሁን ያነሳነው ኢሹ ዳይሬክትሊ ከዚህ ጋርም ይያያዛል። ሜቢ ስለ ሶሻል ሚዲያን ያነሳነው ማህበረሰብ ጋር ያለውን ከባድ ወረርሽኝን ያነሳነው እኔ አላየውም አልሰማውም ምንልበት ኮንዲሽን ውስጥ አይደለም ያለ ነው። ያው መናገራችን አይቀርም። ነገ አላህ ፊት ሁላችንም እንጠየቃለን። ተናግረናል ብለን መልስ ለመስጠት ይሆነናል። ይሄው አድርሰናል። ረሱል ሰለላሁ ዐለይሂ ወሰለም አላህል በለግት እንዳሉት እኛም ተብሊግ አድርገናል ደርሷል ነው። እንደ ማህበረሰብ ደግሞ እንደ ማህበረሰብ አይተችም። ግን ይሄ ሚሊዮን ያስገባናቸው ሰዎች ቼክ አውት አድርጉ እስቲ እነማን ናቸው? ማለት በተከታይ ደረጃ ያን ያህል የተከተልናቸው ሰዎች ወይም ደግሞ ጅምሁሩ የተከተላቸው ሰዎች እነማን ናቸው? ምን አይነት ትምህርት ነው ከነሱ ያገኛችሁት? የግድ እኮ ሰው ዲን ማስተማር የለበትም። የየኩን ዱንያ የየኩን አይ ሸይ የግድ ሰላት ሰደቃ እንትን አህካም ማስተማር የለበትም። ሁሉም የየራሱ እንትን አለው። ወላኪን በትምህርት ደረጃ ኢቭን ዶ ኢንተርቴይንመንት እንኳን ቢሆን ምን አይነት ኢንተርቴይንመንት ነው ከዛ አካባቢ እያገኘን ያለ ነው የሚለውን ነገር በጣም ማጤን አስፈላጊ ነው። ከዛ በተጨማሪ ደግሞ ክፋትን እንደ ክፋት እናስቆመዋለን ወይ ደግሞ እንከላከለዋለን ምናምን ብለን ስናስብ እኛ ሼር እያደረግነው ነው። ይበልጥ ተደራሽነቱን እያሰፋን ነው። ላይክ እያደረግን ነው። አዎ ደስ ብሎናል፣ ተመችቶናል ማለት ነው። ይሄ በተደጋጋሚ ሌላውም ሰው ጋር ይድረስ የሚለውን ነገር ዳሽን ኮፒ ሊንኩን ኮፒ አድርጉልኝ 5 ጊዜ 10 ጊዜ 150 ጊዜ ምናምን እያሉ ነው። አንዳንዴ ሰው ኮፒ ሊንክ አድርግልኝ ተብሎ ሊንኩን ኮፒ አድርግልኝ ተብሎ ሳይሆን በራሱ በፍላጎቱ ኮፒ ያደርጋል። የኸይሩን ምን ያህል አስፋፍተነዋል፣ የዲኑን ምን ያህል አስፋፍተነዋል። ይሄኛውን ደግሞ ወንድሞች አሉን አይደል? በተመሳሳይ መልኩ በኸይር ስራ ላይ የተሰማሩ ዳዕዋ የሚያደርጉ በተለይ የአላህ Subhanahu Wa Ta'ala ዲን
ሁሉም ቦታ እንዲደርስ ጥጋ ጥግ እንዲደርስ እያንዳንዱ ጆሮ ውስጥ እንዲገባ ጧት ማታ ተቀምጠው ይህንን ስራዬ ብሎ የሚሰሩ ሰዎች አሉ። ጊፍት የማይሰጣቸው ሰፖርት የሌላቸው አንበሳም አይወርድላቸው አይደል? በዛው ልክ ደግሞ the other side ያሉት ደግሞ በጣም ፈንድ እየተደረጉ በከፋት ወይ ደግሞ አንድ ሰው ሻወር ታጠቢ ስላላት ሰው ፊት ሆና ወይ አንድ ሰው የሆነ ማይሆን ነገር ስላዛት የሐይዋን የእንስሳ አይነት ድርጊት እንድታደርግ ስላዛት በዛ ኢንተርቴይን የሆነ ሰው ብዙ ጊፍት ይሰጣል፣ ብዙ ዶላሮች ይሰጣል። በምን አይነት አህዋል ላይ ነው ያለነው የሚለው ነገር ከምን እየጾምን ነው ከምን መጾም አለብን የሚለው ነገር እንደ ማህበረሰብ እንግዲህ ይሄ ማለት እንደ ማህበረሰብ ስንል እኛም የማህበረሰቡ አንድ አካል ነን። እኛስ ምን ሰርተናል? እኔ በግሌ ምን ሰርቻለሁ? ምን አድርጌያለሁ? እኔ በግሌ ቲክቶክ የለኝም ወይ ደግሞ ሶሻል ሚዲያ ላይ ያን ያህል አክቲቭ አይደለሁም። ፌስቡክ ነው ያለኝ፣ እሱንም አንዳንዴ ነው የምጠቀምበት። ግን ያው እንግዲህ እንደምታዩት ክሪቲሳይዝ እያደረግን ነው። እኛ with the other side ምን ያህል ተፎካክረን ሄደናል፣ ምን ያህል አማራጭ ሆነናል የሚለውም ደግሞ ሌላ ጥያቄ ነው። እንደ በግሌ እኔ እንደ አንድ ሰው ያን ያህል ገፍቼበት ላልሄድ እችላለሁ። ግን ሙስሊም ወንድሞች አሉ በዚህ የተካኑ። አንድ ሰው ሁሉም ቦታ ሊገባ ይችላል ብዬ አላስብም። ሁሉም ሰው እዛም እዚህም ሊገባ ይችላል ብዬ አላስብም። ግን እዛ መስክ ላይ ያሉ ሰዎች ምን ያህል ተጽዕኖ መፍጠር ችለዋል? ምን ያህል ተጽዕኖ መፍጠር ችለናል? እንደ ሙስሊሙ ኡማ እንደ ዳዒ እንደ ፐብሊክ ፊገርነታችን ምን አድርገናል የሚለው ነገርም እንደ ጥያቄ መነሳት ያለበት ይመስላል። እንደውም ሳሃው ለእንደዚህ አይነት መጥፎ ድርጊቶች የተፈቀደው አዎንታዊ ተግባር ላይ ያሉ ሰዎች የተሰማሩ ሰዎች ስለወጡም ሊሆን ይችላል። አሁን ፐርሰናሊ ብትጠይቀኝ እንዳልከው የሆኑ አካውንቶች ከፍቼ በቃ ጭንቅ ሲይዘኝ የዘጋሁባቸውን ጊዜዎች አስታውሳለሁ። ምናልባት ያው የሆኑ ምንድነው በባህሪው የቲክቶክም ኦር የሌሎች አልጎሪዝም ከተረዳ የምትከታተላቸው ነገሮች ይመጣሉ። በእርግጥ አይደል የምታበዛቸው አዎንታዊ ነገሮች ምናምን። ግን አንዳንዴ ምን ይላሉ፣ አንድ ትልቅ አስተማሪ ነበር ተማሪ እያለን የሰው ልጅ በባህሪው ይላል ቀላል ነገር ረጅም ይዞት ይሄዳል ይላል። አሁን የትኩረት ፎከስ ምናምን የሚፈልጉ ነገሮች ለምሳሌ ረጅም ንባብ ምናምን ትንሽ ቲዲየስ ናቸው አይደል፣ አድካሚ ናቸው። ግን በጣም ስክሮል ማድረግ አሁን የኔ ልጅ ስልክ ብትሰጠው ሙሉ ቀን ስልክ ይዞ ቢውል አይደክመው፣ እንቅልፍ ሊረሳ ይችላል ምናምን። የ2 ዓመት የ3 ዓመት ልጅ ማለት ነው። ግን ሌላ ነገር ትንሽ ጠንከር ያለ ነገር አይፈልግም። hatta እግሩን እሱ ምንድነው በሚፈልገው በሚመቸው መልኩ ተቀምጦ ቀይር ስትለው ይናደዳል። ትንሽ እንትን ካለው የሆነ ሐረካ ምናምን የሚፈልግ ሲሆን አሁን ያ ይዞን እንዳይጠፋ የሚል ስጋት ሁሉ አንዳንዴ ይዘኛል ፐርሰናሊ። በቃ ዝም ብለህ እንዲታያለ ሲምፕል ነው ስክሮል ታደርጋለህ። ከዛ ግን አንድ በጣም አስደንጋጭ ነገር ሰምቻለሁ። ዶክተር ቢላል ታውቀዋለህ? ቢልኮር አሰልጣኝ አንድ ስልጠና ከሱ 3 አስታውሳለሁና አሁን የሰው ልጅ ዴይሊ ሩቲን ጋይድ እያደረገ ያለው ሰብ ኮንሺየስ ማይንዱ ላይ የተቀመጡ ነገሩ ምንድነው እዛ ላይ አሁን ስቶሪ እየተደረገ ያለው የሚል ጥያቄ ጠይቅ ይላል አይደል? አንድ ሰው ፌስቡክ ላይ በጣም ብዙ አይነት 100 ምናምን አይነት ቪዲዮዎች እንትን ስክሮል እያደረገ ቢሆን አእምሮ ውስጥ ይተቀመጥ እሱ ያውቀውም ኮንሺየስ ማይንዱ ላይ አይደለም ያለ ሰብ ኮንሺየስ ማይንዱ ላይ ስቶሪ ያደርጋቸዋል 90 ምናምን ነገሮች ምንም ፎከስ የሚያደርግበት ነገር የለውምና ሱቅ ብትልከው 3 ነገር ነግረው አንዱን ረስቶ ሊመጣ ይችላል። አሁን የኛ ቲኔጀርስ እንደዛ ነው ባህሪያቸው። እኔ ረሳለሁ ወል ነበር ግን ልጆች ዙሪያ ይባል ከዚህ ቀደም አንስተዋል ወጣቶች ጋር ምናምን ሰራለውና በቃ ብዙ ነገር እየረሱ ሀያት ነው እየባከነ ያለው። አንዳንዴ የሆኑ ጥሩ ነገሮችንም ማድረግ መጥሩ ሊሆን ይችላል እኮ የሆኑ ቴክኒካል ስኪሎች ምናምን ሊተላለፉበት የሚችል ቻናል ምናምን ልትከታተል ይችላል። በጣም ኢዚ ነው። 30 ሰዓት 40 ቪዲዮ እያየህ ታሳልፋለህ። ፋይናሊ እለትህን የሚመራው አእምሮ ውስጥ ሰብኮንሺየስ ማይንድ ላይ ያስቀመጥከው ጉዳይ ይሆናል። እዛውስ ምን እያደረግን ነው ብለን ራሳችንን ጠይቅ። ለኔ አይደለም ላንተ ለአላህ አይደለም። አላህ እኮ ሀጃው አይደለም ሪኮግኒሽን ነው የሚፈልገው። ያ ሪኮግኒሽን ላንተ ሲል ነው አይደል? ኢንማ አዕማሉኩም ኡህሲሃ ለኩም
ምንድነው ወፊሃ ለኩም የውመል ቂያማ የውመል ቂያማ አምቲ ልሰጥ ላንተው እንጂ ለኔ ምን ያደርግልኛል አይደል ምን ያደርግልኛል የኔ ኢባዳ እሱን ከፍ ያደርግ ስልጣኑን የኔ ማዕሲያ እሱን ስልጣን ዝቅ ያደርገው አትዘይንድ ግለሰቡ የሚጎዳው ማንን ራሱን ነው ምኑን ነው የሚጎዳው ራሱን ሲባል ከፈላ የሉምን ኢላ ነፍሰ ምኑን ነው የሚጎዳው የራሱ የህይወት ጥያቄዎች አሉበት የህይወት ጥያቄው ሻህዋ አይደለም አሁን ሰው ሻህዋን ብቻ መመለስ ላይ ነው አእምሮ ጥያቄ ያለው ከዚህ ቀደም አንስተው ነበር የተገነባው ከነዚህ ነገሮች ከሆነ ሁሉም የራሳቸው ዲማንድ አላቸው አእምሮ ዕውቀት እየጠየቀው ኢግኖር ካደረገው ቀልቡ ተዝኪያ ነፍሱ ተዝኪያ እየጠየቀችው ኢግኖር ካደረጋት ልቡ ዒባዳ እየጠየቀችው ኢግኖር ካደረጋት ዝም ብሎ ሻህዋውን ከሆነ የሚኖረው ይህ ሰው ምን አይነት ህይወት ይኖራል ጀሰዱን እያደለበ ብቻ ይኖራል የሻህዋውን ጥያቄ ይመልሳል አትዘይንድ አየናቸው እጣፈንታቸው ምን እንደሆነ ሁሉንም ነገር ሞከርን ደስታ የለውም የቀረን አፈር ነው ሱሳይድ የበዛባቸው ሀገሮች እኮ ስካንዲኔቪያን ካንትሪስ ናቸው ሻህዋቸውን ጥግ ያደረሱ ማህበረሰቦች ናቸው የሻህዋ የነፍስ ፍላጎታቸውን ጥግ ያደረሱ ሰዎች አሁን within 3 seconds ራስ ማጥፋት ወንጀል ይሰራል አሜሪካ ውስጥ ይሏል ተግባብተናል አይደል አሁን ምን ቀናባት ሀገር ማለት ነው ይሄንን ማምጣት ነው ወይ ምን ፈልገው እነዚህ 10 ቀናት ውስጥ እነዚህን ጥያቄዎች ጠይቀን ብንመልስስ እና ከነዚህ መጥፎ ተግባራት ብንጾም የሚል ጠንከር ያለ ሜሴጅ አለን ለእናንተም ለኛም ነው ባረከላሁ ፊኩም ተመልካቾቻችን ወቀሳ ያበዛን እንዳልሆነ እንድትረዱልን እንፈልጋለን የዛሬውን ሐሳባችንን በዚህ ብንገታና ኢንሻአላህ በቀጣይ ክፍል ተመልሰን ብንመጣ እንላለን نسأل الله سبحانه وتعالى أن يجعلنا وإياكم من المقبولين والسلام عليكم ورحمة الله وبركاته لبيك لا شريك لك لبيك إن الحمد والنعمة لك والملك لا